እኔ ቶሎ ነገሮችን መተው ከማይችሉ ሰዎች መካከል አንዷ ነኝ። እንደምናወራው ባይዘዊ ብዙ ጊዜ ህይወት ቀላል አይደለም። ስላልወለድሽ ምናምን ምናምን ብትሉኝ ትችላላችሁ። ግን ቦይፍሬንድ፣ ባል፣ ምን ሚስት ጥላችሁ ስትሄድ በየትኛውም መንገድ ጓደኛ፣ ሰዎች ሲያሳዝኑን፣ ስንጎዳ ምን ስንል በየትኛውም መንገድ ሰላም ሰላም፣ እንዴት አላችሁ? እንግዲህ ከረጅም ጊዜ በኋላ ከረጅም መጥፋት በኋላ ዛሬ ተመልሼ መጥቻለሁ። ዩቲዩብ ባይዘዌ በጣም የሚያደክም ነገር ነው እና አንዳንድ ጊዜ ተስፋ ያስቆርጠኝና መስራት በጣም ፈልግና ከዛ ደግሞ በቃ ቪዩ ምናምን ሰብስክራይቡ ደግሞ ቶሎ አይመጣም ምናምን እና በጣም ያደክመኝና ነገሮችን በቃ ትውት አደርገዋለሁ ማለት ነው። አሁን ግን እናንተን ተማምኜ ተመልሼ መጥቻለሁ። ከዚህ በኋላ ኦፊሻሊ ሙሉ ጊዜ ዩቲዩበር ሆኛለሁ እንደውም ማለት ነው እና አንዳንድ ነገሮች ላይ ቁጭ ብለን አብረን እንደዚህ ዲስከስ እናደርጋለን። ከእንደገና ደግሞ ከሶሻል ሚዲያ ከማያቸው ነገሮች እያነሳሁኝ ሀሳብ ሼር እንደራረጋለን። ከእንደገና ደግሞ ታሪክ ያላችሁ ሰዎች ታሪካችሁን እየላካችሁልኝ ደግሞ እሱንም ደግሞ እንማርበታለን፣ እናወራለን፣ ስማችሁ ሳይጠቀስ ማለት ነው። ከዚህ በፊት እንደዚህ አይነት ቪዲዮዎች ሰርቼ አውቃለሁኝ እና ከአንድ ጓደኛዬ ጋር ሆነን እየሰራን ነበረ። ገብታችሁ እዩት። እሱንም ባይዘዌ ትማሩበታላችሁ። ምን ይባላል መሰላችሁ? ብልጥ ሰው ከሰው ይማራል፣ ሞኝ ሰው ደግሞ ከራሱ ይባላል እና እናንተ ብልጥ አይደላችሁ። ስለዚህ ከሰው ትማራላችሁ፣ ከሰው ትምህርት ትማራላችሁ፣ ትምህርት ትወስዳላችሁ። በተለይ ሴቶች በጣም የሚጠቅማችሁ አይነት ሀሳቦች ናቸው ያሉት እዛ ላይ እና ሰው እየገባችሁ እዩት። ከዚህ በፊት የሰራነውንም ቪዲዮ እና እንደዚህ አይነት ቪዲዮዎች ደግሞ እናስቀጥላለን ማለት ነው። ስለዚህ ሀሳብ ያላችሁ ሰዎች በህይወታችሁ ያለፈ ነገር ሰዎችን ያስተምራል ብላችሁ የምታስቡት የትኛውንም ነገር ጽፋችሁ ላኩልኝ። ከዛ በኋላ ያንን ነገር ደግሞ እዚህ ጋር መጥቻ ነበውና እንወያይበታለን፣ እንማርበታለን ማለት ነው። ሌላ ደግሞ ቭሎግ ሰራላችኋለሁ። አልፎ አልፎ ደግሞ ውሎቼን ቤቴ ውስጥ የማሳልፈውን ጊዜ አዳዲስ ነገር ደግሞ በህይወቴ ሲኖር እሱንም እንደዛው ቭሎግ ሰራላችኋለሁ። ሌላ ደግሞ አንዳንዴ ደግሞ አብረን እግዚአብሔርን እናመልካለን፣ ወርሺፕ እናደርጋለን። መዝሙሮች እየከፈትኩኝ መዝሙር አብረን እንሰራለን፣ አብረን እናመልካለን። በእንደዚህ አይነት አይዲያዎች እንግዲህ ከዚህ በኋላ ተመልሼ መጥቻለሁ። ፕሊስ ደግሞ ስለ ዩቲዩብ የምታውቁ ሰዎች ሰፖርት ልታደርጉኝ የምትችሉ ሰዎች ካላችሁ እናንተም ደግሞ አውሩኝ። ሌላ ደግሞ የቲክቶክ አካውንቴን፣ የፌስቡክ አካውንቴን፣ ኢንስታግራም አካውንቴን፣ ሁሉንም አካውንቴን እየገባችሁ ፎሎ ሰብስክራይብ አድርጉኝ፣ አበረታቱኝ። የእውነት በጣም መስራት ፈልጋለሁ፣ ግን እንዳልኳችሁ አንዳንድ ጊዜ ቪው በጣም ሲሞት ሞራላችሁ ይጠፋልና ልትሰሩ ካሰባችሁበት እንትን በቃ እንትን ትላላችሁ፣ ትቆጠባላችሁ ማለት ነው እና ወይም ደግሞ ሞራላችሁ ይሞታል። አሁን ግን ሞራል የሚባል መሞት የሚባል ነው ትላላችሁ። ስለዚህ በእነዚህ ስራዎች ከእናንተ ጋር አሳልፋለሁ። ከዛ ደግሞ አይ ቲንክ ከዚህ ከ3 ወር ከ4 ወር በኋላ ደግሞ አንዳንድ ሀገራት ላይ የዞርኩኝ ደግሞ እንደዚሁ ቭሎግ ሰራላችኋለሁ። አብረን እንጎበኛለን፣ ከኢትዮጵያ እንጀምራለን። አይ ዊሽ ደግሞ ወደ ውጭ ቤን እንደው በጣም እመኛለሁ እየዞርኩ ማሳያችሁ። ኤኒሃው ይሆናል እሱ እና እንደዚህ አይነት ነገሮችን የአካውንት ላይ ታገኛላችሁ ማለት ነው። ስለዚህ ሰብስክራይብ ያላረጋችሁ እስከዛሬ ድረስ እያያችሁኝ ግን ሰብስክራይብ ሳታረጉኝ ያለፋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። እስቲ ደስ ይበለኝ፣ ይሄን ቪዲዮ ቫይራል አውጡልኝ እና ይሄንን ይመስላል። እናንተ ግን እንዴት ናችሁ? እስከ ዛሬ ደግሞ በምሰራቸው አይዲያዎች ደግሞ ሀሳብ ካላችሁ ኮመንት ካላችሁ እሱንም ደግሞ ለመስማት ሬዲ ነኝ። ሰው ሌላ ደግሞ ብዙ ላወራ እኮ ነበር የተዘጋጀሁት፣ ግን ባይዘዌ ብቻ መስራት ዩቲዩብ በጣም እንትን ይላል፣ ይጠፋል፣ ጥፍት ይላል እና ለማንኛውም አንድ ሀሳብ ሼር ላድርጋችሁና ለዛሬ ቪዲዮ ላጠናቅቅ። ከዚህ በኋላ ግን እንዳልኳችሁ በሰፊ ቪዲዮዎች እመጣለሁኝ ማለት ነው። ሁሉንም አካውንቴን ያቤንድ ቃል ነው፣ ፌስቡክ ላይም ያቤንድ ቃል ነው፣ እዚህም ላይ ያቤንድ ቃል ነው። ከዛ ደግሞ ቲክቶክ አካውንቴም ያቤንድ ቃል ነው። ኢንስታግራሜ ቃል ኪዳን ገብረ እግዚአብሔር ነው። ሰው የገባችሁ እንዳልኳችሁ አድርጉልኝ። ሰው ዛሬ በምን ዙሪያ ላወራችሁ ነው መሰላችሁ? መተው እስቲ እናንተ መተውን እንዴት ታስቡታላችሁ? እኔ ቶሎ ነገሮችን መተው ከማይችሉ ሰዎች መካከል አንዷ ነኝ።
በየትኛውም ነገር ማለት ነው። እና ከሰዎች ጋርም ባለኝ ህብረት በስራዬም ሊሆን ይችላል የሆነ ዋጋ በከፈልኩበት ነገር ወይ በተናደድኩበት ነገር ምናምን ቶሎ መተው አልችልም እና አሁን ግን ትንሽ በትግልም ቢሆን ይሄንን ነገር እያቆምኩኝ ነው እና መተውን የመሰለ ትልቅ ነገር የለም ባይዘዌ እና ሁላችንም እናውቀዋለን አይደል? አንዳንድ ጊዜ የሆነ ነገር በጣም ሲያናድደን ቆም ብለን እኔ ስቀር እኮ ሁሉም ነገር ይቀራል ብለን ማሰብ መቻል። ሰዎች ጎድተውን ሲሄዱ ያደረጉን ነገር በጣም ያሳርራል አይደል? ያንን ነገር እያሰብን ከመብተንከን ይልቅ ማለት ነው ትውት አድርገን እኔ ስቀር እኮ ሁሉም ነገር ሊቀር ይችላል እንደዚህ ያለን ለሁሉ ነገራችን ማለት ነው እንትን ማድረግ ስራችን ፌል ሲያደርግ በጣም ተበሳጭተን ጭንቀት ውስጥ ስንገባ ያ ነገር እናንተ ስትኖሩ አይደለም የሚቀጥለው። ቆም ብለን አስበን እኔ ስቀር እኮ ሁሉም ነገር ሊቀር ይችላል እያለን እያሰብን መተውን መልመድ መቻል አለብን እና እንደምናወራው ባይዘዊ ብዙ ጊዜ ህይወት ቀላል አይደለም። ስንመካከር ስናወራው እውቀት ሲኖረን ምናምን በቃ ትክክለኛውን የሆነውን ነገር እናውቀዋለን። ከዛ ልክ እዛ ነገር ላይ ስንኖር ደግሞ ይከብደናል። ልክ እዛ ሁኔታ ውስጥ ወይ እዛ ሲቹዌሽን ውስጥ ስንሆን የምናውቀውን እውቀት መዘን ለመኖር በጣም ይከብደናል እና ግን ምንድነው እውነታው እኛ ስንቀር ሁሉ ነገር ይቀራልና ከየትኛውም ነገር በላይ ራሳችንን መውደድ ራሳችንን ማስቀደም ራሳችንን ካልወደድን ደግሞ ማንንም ልንወድ አንችልም ለማንንም ልናስፈልግ አንችልም። አሁን እናት በምድር ላይ ለልጆቿ ከምታስፈልገው በላይ ለማንም አታስፈልግም አይደል? ኢቭን ልጆች ያለ እናታቸው ህይወታቸው ሊቀጥሉ ይችላሉ። አይ ነው በጣም ብዙ ቻሌንጆች ያሳልፋሉ። እናታቸው በህይወት እንዳለች አይደለም ሁሉ ነገር የሚደላደላቸው። ግን በየትኛውም ሁኔታ ውስጥ ከመሞት በማይተናነስ ሁኔታ ውስጥ እየኖሩ ግን ህይወታቸው ይቀጥላል። ስትቀር ግን እሷ ነች የምትቀረው እና ሰው መጀመሪያ እናት ራሷ ልጆቿን ከመውደዷ በፊት ራሷን ነው መውደድ ያለባት። አሁን አንቺ ስላልወለድሽ ምናምን ብትሉኝ ትችላላችሁ፣ ግን ሪያሊቲው ነው። እናቶቻቸው ሞተው ህይወታቸው የቀጠለ ሰዎች የሉም አሉ፣ እውነታው ማለት ነው። ኢቭን አራስ ሆኖ የ3 ወር የ2 ወር ምናምን ልጆች ተወልደው ከዛ በኋላ እናት ሞታ ያ ልጅ በሆነ ነገር በቃ እግዚአብሔር በሆነ መንገድ አሳድጎት ምናልባት ለማደግ የከፈለው ዋጋ በጣም ብዙ ሊሆን ይችላል። በጣም ብዙ የችግርና የሀዘን ጊዜያቶች፣ ሞቱን የሚያስመኙበት ጊዜያቶች አሳልፎም ሊሆን ይችላል። መልካም ቤተሰብ ውስጥም ተወልዶም ደግሞ አድጎም ሊሆን ይችላል። ግን በየትኛውም መንገድ አድጓል ያ ሰው። ስለዚህ ምንድነው የትኛውም ሰው ይሄንን ላወራ የፈለኩትኝ እናት ለልጇ ከምታስፈልገው በላይ ለማንም አታስፈልግም የሚለውን ሀሳብ አንስቼ ነው እና ኢቭን እናት እንኳን መጀመሪያ ራሷን መውደድ አለባት፣ ራሷን መንከባከብ አለባት፣ ለራሷ ጊዜ መስጠት አለባት። ልክ ራሷን ስትወድ ደግሞ ለልጆቿ ሞር መኖር ትችላለች ማለት ነው እና በየትኛውም የህይወት ጉዟችን ውስጥ የምናውቃትን እውቀት አውጥቶ መኖር ነው የሚከብደን እና አትሊስት ግን ትንሽም ቢሆን ብንታገል መልካም ነው ላለሁኝ እና ዝም ብዬ እንደው መጥቼ ዝም ብዬ መመለስ እንዳይሆንብኝ ነው ትንሽችን ሀሳብ ሼር ያረኳችሁ እና በየትኛውም ነገር ውስጥ መተውን መልመድ፣ በንዴት ውስጥ በኪሳራ ውስጥ ቦይፍሬንድ፣ ባል፣ ሚስት ጥላችሁ ስትሄድ በየትኛውም መንገድ ጓደኛ፣ ሰዎች ሲያሳዝኑን፣ ስንጎዳ ምን ስንል በየትኛውም መንገድ ማድረግ ያለብን መተው ነው። ትውት አድርገን ህይወታችንን ኑሯችንን ማስቀጠል ነው እላችኋለሁ። ወዳችኋለሁ። በእውነት ብዙ አብረን እንቀጥላለን የኔ ፍቅሮች። ባይ ባይ። ሰብስክራይብ ማድረግ እንዳይረሳ። ስወዳችሁ ኮመንት ጻፉልኝ እስኪ፣ ደስ ይበለኝ። ሼር አድርጉልኝ። ባይ